يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهذه إلى يوم الدين. وبعد، أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. يا أهل الكتاب قد جاءكم رسولنا يبين لكم على فترة من الرسل أن تقولوا ما جاءنا من بشير ولا نذير، فقد جاءكم بشير ونذير والله على كل شيء قدير. يا أهل الكتاب ብሏቸው አላህ ሰሩበት ማለት አይደለም። እናንተ ካሁን በፊት ተውራትና ኢንጂል የተሰጣችሁት የነብዩላህ ሙሳ ተከታዮች ያው በተውራት እንሰራለን ይላሉ። የነብዩላህ ኢሳ ተከታዮች ነን የሚሉት ደግሞ ኢንጂል አለ ይላሉ። አንዳንዶቹ ደግሞ ደበላልቀው በኢንጂሉም በተውራቱ እንሰራለን ይላሉ። ዞሮ ዞሮ አህለል ኪታብ ማለት የመጽሐፍ ባለቤቶች ተባሉ ማለት በኪታቡ ሰርተውበታል ማለት አይደለም። ያ አህለል ቁል ብለበላ ያ አህለል ኪታቢ ቀድ ጃአኩም ረሱሉና። ረሱል ወዲ አላህ ኢዳፋ ያደረገው ለተሽሪፍ ነው። የኔ መልእክተኛ ሙሐመድ ለእናንተ ተልኳል። ረሱል አለይሂ ሰላቱ ወሰላም የተላኩት አህለል ኪታብ ነኝ የነብይ ዘር ነኝ በነብይ አምናለሁ ለሚለውም ለማያምነውም ስለሆነ ለይሁዳውም ለነሷራውም ለመጁሳውም ለሌላው እኔ ወደ እናንተ እንዲያስተምር የላኩት የነብይነት ማዕረግ ሰጥቼ የሰው ልጅ እንዲያስተምር ያረኩት ነብይ ወደ እናንተ ተልኳል ልኬዋለሁ። يبين لكم على فترة من الرسل يبين لكم ይሄ ሐላል ነው ይሄ ሐራም ነው ብለው ረሱል አለይሂ ሰላቱ ወሰላም ያብራራሉ። የነብይም ድርሻ ይሄ ስለሆነ ከዛልከ የነብይም ተከታይ ድርሻ ይሄ ስለሆነ ከማበየን ውጭ ሂዳያ የመስጠት ሂዳያ የመንሳት ማንም ስልጣን ስለሌለው ረሱሉ ሲላኩ ደግሞ አላ ፈትረት ሚን الرسل በመሐከል ሩሱሎች ተቋርጦ በነበረበትና ከነብዩላህ ኢሳ እስከ ረሱል ድረስ አለይሂ ሰላቱ ወሰላም 1600 ዓመት በእዶቹ 500 ምናምን መሐከል ነው ብለዋል። አላ ኩሊ ሐል ከነብዩላህ ኢሳ እስከ ረሱል አለይሂ ሰላቱ ወሰላም ዘመኑ ፈትራ ይባላል። መሐከል ነብያቶች መላኩ አቁሞ ነበር። አቁሞ ሰዎች የፈለጉትን በተለያየ ነገር የተለያዩ ጣዖታቶችን እያመለኩ ሐታ በይቱላህ ላይ ሳይቀር ወደ 360 ጣዖታት ተብትበው ዙሪያውን አድርገው ያን እያመለኩ ባሉበት በዘመነል ፈትራ አላህ ረሱላችን አለይሂ ሰላቱ ወሰላም ላካቸው እና የነብይ መላክ አን ተቁሉ ለአላ ተቁሉ እንዲያትሉ ማጃአና ሚን በሺሪን ወላ ነዚር። እኛ ጥሩ ብንሰራ ሞራል ሊሰጠን ሊያበረታታን የሚችል ደግሞ ወደ መጥፎ ነገር ስንሄድ ይሄ ጥሩ አይደለም ታው ተመለሱ የሚል አልተላከልንም የሚል ምክንያት የውመል ቂያማ እንዳታቀርቡ ይላል አላህ። ያው ማእዚራ ነው። ዞሮ ዞሮ ሁጃ ሊሆናቸው አይችልም። የሰው ልጅ ያጣውን ስለሚመኝ እንጂ መቼም ኻሊቅ ፍሩዓትን ባያቅ የሰው ልጅ በተሰጠው አቅል ይሄ ዓለም ዝም ብሎ ታገኘ ብሎ እኔም ዝም ብዬ በራሴ ፍላጎት ነው የመጣሁት ብሎ ሊያምን አይችልም። አቅል የተሰጠ ሰው ማቱሪዲያዎቹ እንደሚሉትም ሰማይንም መሬትንም ራሱንም ሌላውንም አይቶ አንድ ነገር ቤት ሊሆን ይችላል፣ አዝመራ ሊሆን ይችላል፣ የተለያየ ነገር የሰው ልጅ አይቶ ያን ሲያይ ብቻ ማን የሚለውን ስም ባይጠራ እንኳ ይሄን ቤት የሰራ ይሄን አዝመራ ያስያዘ ይሄን መንገድ ያበጃጀ አለ እንደሚለው ሁሉ የሰው ልጅ ቀርሜ አቅል ከተገጠመለት በኋላ ኻሊቀ ሰማዋት ወልአርድን መካድ እኮ አይችልም። ይሄን የመሰለ ግዙፍ ዓለም ሰማይን መሬትን የሰው ልጅ ሌላውን ሁሉ የኸለቀ ኻሊቅ አለው ብሎ
አስለ ተውሂድ ሊይዝ ይችል ነበር። አላኩል ያህል አላህ ግን በአቅል ብቻ ተብቃቁም አላለም። ሚን ረሕመቲሂ የውመል ቂያማ እኛ በሺር ብሎ ማለት የነቢያቶች ስራ እንደዚሁ በሺርና ነዚር ረሱልም ያላቸው ምንድነው? ፈቀድ ጃአኩም በሺሩን ወነዚሩን። ጥሩ ሲሰራ ይህን የሰራ ይህን ያገኛል፣ ይህንን የተከለከለ እንዲህ አይነት ክፍያ አለው እያሉ ሙእሚኖችን ሞራል መስጠትና ማበረታታት ባሉበት እንዲቀጥሉ የማድረግና ሁለተኛ ነዚር ካልሆነ ደግሞ አስቸጋሪ ነው። አላህ ያዘዘውን ያልፈጸመ የከለከለውን ያልተከለከለ ደግሞ እንዲህ አይነት ያጋጥመዋል። ከእንዲህ አይነት ተመለሱ። ከዛሊከ ይሄን ስትሰሩ ይሄ ጥቅም አላችሁ እያሉ ነቢያቶች አስተምረዋል። ረሱሉም በሺሩን ወነዚር ነው የተባሉት። ከዛሊከ ዲዓኢም ሊሆን የሚገባው በሺርም ነዚር መሆን አለበት። አንዱን ብቻ ከያዘ ሰዎችን በጣም ያስቸግራል። በሺር ሆኖ ዝም ብሎ አላህ ገፉሩ ረሂም ነው ስንት ጀነት ጀሃነም የሚገባ ስንት እያለ ጀነቱን ለማን ያደርገዋል? የነብዩ ሸፋ አለ ከዛሊክ እያለ የሚገርር አለ። ይሄን ደግሞ ቁርአን ምንድነው ያለው? ወላ የጉረነኩም ቢላሂ ለገሩር። ሸይጣን የሸይጣን መሰሎች አብሽር ማን አለበት እያለ እንደያታል። ስራ ተብልሃል፣ ስራ የተባልከውን ስራ፣ ተው የተባልከውን ተው ነው የሚባለው። አንዳንዱ ደግሞ ሙቀኒጥ አለ ደግሞ እኛ ሰው ሆነን ሷሃቦች አሁን ለወሊ ለኛ አሁን ጀነት አለ ብላችሁ ነው? ኧረ የለም የጀሃነም ነን ካለው አበቃ እኮ የጀሃነም ነህ እያለው ምኑን ይሰግደዋል? ምኑንስ ይጾመዋል? ምኑንስ ተስፋ ወላ የአሱ ሚን ረውሒላህ ኢላ አልቀውሙል ካፊሩን። ተስፋ ቆርጦ አለቀልኝ የሚለው በአላህ ያላመነ ሰው እንጂ ሙእሚን ጭራሽ ተስፋ አይቆርጥም። ምንጊዜም ሙእሚን አንዴ ቢወድቅ ነገ እነሳለሁ ነው የሚለው። ቢከስር መልሼ እከብራለሁ ይላል። ቢታመም እሽራለሁ ነው የሚለው እንጂ የሆነ ነገር በተበላሸበት ቁጥር በቃ ኤሌክትሪክ ልጨብጥ ገመድ ልስቀል ከዛሊክ አይልም። ሙእሚን ስለሆነ ማለት ያልፋል ብሎ ተስፋው ስላለው ማለት ነው። የካፊር ነገር ሲመጣም አይችለውም፣ ሲሄድም ከዛሊከ ተወደቀ መልሶ የሚነሳ አይመስለውም። ስለዚህ የጀነትም ሰው በይነል ኸውፊ ወረጃ አንደኛው ሚዛን ታጋደል አስቸጋሪ ነው። ረጃው ተማምኖ ዝም ብሎ ያባቱ ሳሎን መስሎት ዘና ብሎ ጀነት ትኬት ያስቆረጠ ይመስል ራሱ ይሄ ትልቅ መከራ ነው እንጂ እሱን ማን ነው አብሽር ያለው? ቀርሜ ስራ መጥፎ ነገር ተከልከል፣ ጥሩን ነገር ስራ፣ ረጃ አድርግ፣ ተስፋ ኢንሻአላህ አላህ አምሮ የጀነት ያረገኛል ይበል። ደግሞ በሚያጠፋው ጥፋት አለኝ አላህ ሊቀጣኝ ይችላል ይሄንን ካለማረኝ ከዛልከ መግፊራውን ረጃ ያደርጋል። ትንሽ ወደ መግፊራ ረጃው ሚዛኑ ያዘንብል የሚሉ ሰዎች እንኳን ወደ ሞት ከተቃረበ ከዛ በኋላ ተስፋ ማድረጉ ማያታልልበት ደረጃ ላይ ስለደረሰ መጨረሻ ላይ ረጃውን ትንሽ ጨመር ቢያደርግበት ችግር የለም ነው ያሉት። አለዛ ዱንያ ላይ ሲኖር ከጀንሐይ ጧኢር አንድ በራሪ ሲበር ሁለቱን ክንፉን እኩል አድርጎ እንጂ አንዱን ክንፉን ታጠፈው ወይ አንዱ ክንፉ ተተመታ ከመውደቅ ውጭ መብረር አይችልም። ረጃው እዛ አለ ተስፋው፣ ከዛሊከ ደግሞ ኸውፉ እዛ ላይ አለ። ረሱሎችን ፈቀድ ጃአኩም በሺሩን ወነዚር ወላሁ ሱብሓነሁ ወተዓላ አላ ኩሊ ሸይኢን ቀዲር። የመማሩም የመቅጣቱም ችሎታ የአላህ ነው። አላህ ኻሊቀ ሰማዋት ወልአርድ በረሕመቱ ዙሮለት ልማረው ካለ ያ ወንጀል በስቷል። ይሄን ሁሉ እንዴት ይመራዋል? የከሌል ልጅ እንዴት ይመራዋል አይባልም። ሁለተኛ ደግሞ አላህ ሊቀጣው ከፈለገ የነብይ ልጅ ነው፣ የወልይ ልጅ ነው፣ ዓሊም ነው። የሱ ዒልሙ የሱ ወልይነት የሱ ከዛሊከ የዛ ልጅ መሆኑ ለኻሊቀ ሰማዋት ወልአርድ ምንም ማለት አይደለም። የባለስልጣን ልጅ ነው። ከዛ አንዳንድ ጊዜኛ የሆነ ማለት ለመናገር ምን መንፈራው አለ እኮ ከእድሜው ጋር ሊያያዝ ይችል ይሆናል። ረንዴ ሾቹ ልጅ ሊል ይችላል። በተለያየ ለአማካ እንትን ሊል ይችላል። አላህ ግን ሊመራው ከማ ተፈለገ ችግር የለም ይብዛም ምን የሚባል አቂደተ ሶሂህ እስከያዘ ድረስ ማለት ነው። የወንጀል መብዛት ቁኑጥ ላይ ሊያደርሰው አይገባም። ሁለተኛ ደግሞ የተለያዩ ሰዎች ልጅ ወይም የተለያየ ማዕረግ ዱንያ ላይ መኖሩ ደግሞ ዘና ሊያደርገውና እኔ እንዴት ብሎ ይቀጣኛል ሊያስብል የሚችል አይደለም። አላህ ለመማርም ለመቅጣትም የፈለገውን ነገር ሁሉ ለማድረግ ችሎታው ያደረሰው ጌታ ነው ይለናል። እሺ
وإذ قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤت أحدا من العالمين وإذ قال موسى نبي الله موسى سيليو ينبرونم أستوصاቸው ይላቸዋል ረሱልና አለይሂ ሰላቱ ወሰለም ለሳቸው ተከታይ በተውራት ሲነግሯቸው የነበረው ምን ብለዋል ያ ቀውም اذكروا نعمة الله عليكم አላህ በእናንተ ላይ የዋለውን ውለታ አስታውሱ አላህ የሰው ልጅ ሐቂቃ የዋለለት ኒዕማ ማስታወስ ከቻለ አይደለም ወንጀል ማሰብ እንኳን እንዴት ያስጨንቀው ነበር እኮ በእኛ ላይ ምንም ነገር የኛ አስተዋጽኦ ሳይኖርበት ያሟላቸውን አካላቶች ብቻ የአይን ኒዕማ ያፍን ኒዕማ የጂን የግር ምን ረስንቱን እንቆጥረዋለን ከዚህ ውስጥ እንደው አሁን አንድ ሰው ሁለቱም አይኑ ጠፍቶ አይኑን ቢያሳክመው እግሩ ተቆርጦ ያሰርቶለት እንደው ቤቱንም ገዝቶ ከዛሊከ ቀለቡን ችሎ አክሽን መግቢያውን ማሟላት ያስቀምጠው የሰው መክለፍ ቀርቶ ቆጥሮ አጠቅም የሚቀመጥ ሆኖ ሽንገቅንም ይልቁባል የሰው እንኳን ትንሽ ውለታ ዋለልኝ ብሎ ማለት ነው ካልቀሰሟት ወርአው የሁሉ ያንዳንዱ ያንዱ ወጣት ያንዱ ቀን አፊያ ብቻ ይሄን ታስታውስ አላህ ደግሞ የሚገርመው ነው የሁሉ አረቦ ደግሞ አሁንም መስራታችን ደግሞ እንደውም ለኛ ሁሉ ለይሄም ውለታ መላሽ እንኳን አይደለም ስለዚህ ደግሞ ችግር ሁሉ ጊዜ የሰው ልጅ ያገኘው የራሱ ንብረት ነው አሁን ያ የሚበሳጫቸው ምናምን የሁሉ አካላት መሟላት አቅል መኖር የሱ ሀብት ነው የሚለካው እንግዲህ ሀብት ከዛ ውጭ ሲያገኝ ዱንያ ካጣ ቤት ካጣ እንደም በቃ ምንም አላገኘም ዱንያ ሲሰጠው ምናልባት የሚለካው እንጂ የሰጠኝ ሁሉ አካላት ይሄን ሁሉ መገጣጠሚያ ብሎማ አንዷ ነገር ጎላ የሰው ልጅ ከእናት ሆድ ቢወጣ ኑሮ የትኛው ዶክተር የታገር ሄዶ በተለይ የዲሃ ልጅ በምን ታከሞ በምን ሊድን ነበር ከሁሉ ኒዕማ እየብቻ አርጎ እንኳን አላህ ይخلቀን እንደዛ ፈጣብቆ አብሮ የሚخلቃቸው አሁን ስናይ በነዛ ውስጥ ያለው ጉድ የሰው ልጅ ሆኖ አቅል አለ መነጣጣል አይቻልም ስንት አይነት መከራ ስንት አይነት የሚታያል አላኩል ያህል ያን ሲያይ ነው የሰው ልጅ የራሱን ኒዕማ የሚያስታውሰውና ነብዩላህ ሙሳም ለቀውሞቹ اذكروا نعمة الله عليكم ብዙ ነው ከዛው መሐከል ለማንሳት ያህል إذ جعل فيكم أنبياء ከናንተ ውስጥ ነብያቶችን አላህ ላከ ማለት ከዛው ብዙ ከበኒ እስራኤሎች ብዙ ነብያቶች እንደ አላህ ልኳል ብዙዎቹ ነብያቶች ናቸው ከዚህ በላይ ትልቅ ኒዕማ እኮ የለም ማለት አምነው ከተከተሏቸው ዝም ብሎ የነብይ ዘርያ ለመፎከር አይሆንም ሁለተኛ ከዑለማዎች ከሙተቆች ከአውሊያዎች መገኘትም ኒዕማ ነው ሐቂቀተን ከተከተላቸው ማለት ነው ባይሆን ኒዕማ የሚሆነው የነሱን ስራ ከተከተለና ኒዕማውን ካወቀው ነው ከናንተ ውስጥም ብዙ ነብያቶች እንዲላኩ አድርጓል አይደለም ነብይ አንድ ዓሊም አይደለም ነብይ ሀብታምም ከዘር ከወጣ ደግሞ ጥቅሙ ብዙ ነው ከተከተሏቸው የውመል ቂያማም ትልቅ ጥቅም ያገኙባቸዋል ሸፋውን ያገኛሉ ወጀዓለኩም ሙሉካ እናንተን እኮ ያው ባለስልጣን አርጓቸዋል ማለት የሚበላው የሚጠጣው የሰው ልጅ የሚለብሰው የሚያድርበት ሚስቱን የሚያስተዳድርበት ልጆቹን ከዛልክ የተለያዩ ነገር ከተሟሉ የምንኖር ኖረ ነው የሚባለው ባለስልጣን ሆኗል እሱ ሹም አይደለም እንዴ ይላል ካገኘ ማለት ነው አልተቸገራችሁም አላህ ከለሙሉክ አድርጎ እናንተን ይዟችኋል ባለስልጣን ናችሁ ሀብታሞች ናችሁ አልፎ ደግሞ ወአታኩም ማ ለም ዩቲ አሐደን من العالمين ለዓለማት ያልሰጠውን አላህ መንና ሰልዋ እያወረደ ወደ አሪሃ ግቡ ቢባሉ አንገባም ብለው 40 ዓመት እዛ ቲህ ላይ ሃሩንም እዛው ይያሉ ሙሳ ይያሉ
ያው እዛው ላይ ሆኖ ግን አላህ ኒዕማውን እያወረደ መን ሰልዋ ስጋው ይወርድ ነበር፣ ማር የመሰለ ነገር ይወርድ ነበር። ምንም ሳይከስቡ ሳይደክሙ ከዛልከ ፀሐይ እንዳይመታቸው ዳመናው ከነሱ ጋር ሄዱበት አብሮ እየተንቀሳቀሰ የሚያበራ ነገር እዛው እንትን እያለላቸው እንደፈለጉ ለማንም ያላደረገውን አርጎላቸው ነበር። ይሄ ሁሉ ኒዕማ የአላህ አይደለም ወይ? ኧረ ይሄን አስታውሱት ባካችሁ። ይሄን ካስታወሳችሁ ነው የአላህን ኻሊቅነት የአላህን ኒዕማ አውቃችሁ ትእዛዙን የምታከብሩት ብሎ ያለውን አስታውሳቸው። ነብዩላህ ሙሳም ይሄንን ይሉ ነበር። አልፎ ተርፎ ደግሞ ምን አሏቸው? يا قوم ادخلوا الأرض المقدسة التي كتب الله لكم ولا ترتدوا على أدباركم فتنقلبوا خاسرين. يا قوم ادخلوا الأرض المقدسة إيش أرض المقدس ማለት በጣም አንደኛ ሻም ነው ካል ቤተል መቅዲስ ነው ካል ብዙ ነብያቶች የተላኩበት ስለሆነ ነው። ወይም አርዶል ሙቀደሳ ማለት ለም ሆነች ምቹ ሆነች በቃ ውሃዋ ይመቻል አፈሯ ይመቻል ለማምረት ለመኖር በጣም ምቹ የሆነችን አገር ወይም አሪሃ የምትባለው ነው። ነብዩላህ ሙሳ እንዲገቡ በኒ እስራኤሎችን ከፊርዓውን ነፃ አውጥተው ሲመለሱ ያዘዟቸው አለቲ ከተበላሁ ለኩም አሏቸው። አላህ ለእናንተ ጽፎላችኋል እሷ የመኖሪያችሁ አገር እንድትሆን አላህ ለእናንተ እዛች ላይ ሆናችሁ የዱንያን ህይወት እንዲጨርሱ አላህ በአዘሉ ወስኖታል። እኔ በወህይ ነግሮኛልና እባካችሁ ግቡ። ወላ ተርተዱ ዐላ አድባሪኩም ወደ ኋላ ወደ ጀርባ አትዱ ማለት አንድ ሰው ካመነ በኋላ እርቲዳድ የነብይን ትእዛዝ አልቀበልም ካለ ወደ ኋላ የሚሄድ ከኋላ እንደ መኪና እኮ እንትን የለው የሚያይበት ሶኬ ምናምን ከሌለው ሰውየው እንዲህ ያለ ከሄደ ከኋላ መኪናም ጋር ሊጋጭ ይችላል፣ ገደልም ሊገባ ይችላል። በዛ ተሸበህ አንድ ሰው አምኖ አላህን እየፈራ በተቅዋ ላይ ያለ ወደ ኋላ ካለ ወደ ኋላው ሄደ ኪናያ ነው ራሱ። ወላ ተርተዱ ዐላ አድባሪኩም ይሄኔ ጀርባ ወደ ኋላ ጉዞ ተው ወደፊት ሂዱ ትእዛዙን እያከበራችሁ እያሏቸው ነው። ወይም ያንን ሲያው መልሰን ያው ባርነታችን ይሻለናል ወደ ሚስር እንመለስ ብለው ነበር ወደ ፊርዓውን እንትን ወደሚልበትና ያንንም ነው ባካችሁ ወደ ኋላ አትበሉ ትእዛዙን አክብሩ። ፈተንቀሊቡ ኻሲሪን ወደ ኋላ ካላችሁ ዛም የባርነት ኑሮ ነው የሚጠብቃችሁ። አሁን ነጽነታችሁን አስከብሬላችኋለሁ ግቡ። ወይም ቅድም እንዳልነው ከእምነታችሁ እኔ የምላችሁን የማትቀበሉ ሆናችሁ የአላህን ትእዛዝ ካላከበራችሁ የዱንያ አኺራ ከሳሪዎች ነው የምትሆኑትና እባካችሁ ግቡ የአላህን ትእዛዝ ተቀበሉ ቢሏቸው ምን አሉ? قالوا يا موسى إن فيها قوما جبارين وإنا لن ندخلها حتى يخرجوا منها فإن يخرجوا منها فإنا داخلون. አሁን ከዛ ያው 12 ሰላዮች ልከው ነበረ። ሄደው ሲዋቸው ሰዎቹ እንደሚወራላቸው በጣም የተጋነነ ባይሆንም አቅም ያላቸው በጣም ኃያል የሆኑ ጥሩ ኑሮ የሚኖሩ መሆናቸውን እንትን ብለው መተዋል አይተዋል። ግን የሰማችሁትን ያያችሁትን ለኔ ብቻ ነው የምትነግሩት። 12 ቀቢላ ስለሆኑ ከያንዳንዱ ቀቢላ አንዳንድ ሰው ተመርጦ ነው የተላከውና እንዳትነግሩ ብለዋቸው ሲያበቁ ከ12ቶቹ ሁለቱ ብቻ ካለብና ካሊብ ካለብ ሁለቱም ስም አለ ዩሻዕ ብቻ ሚስጥር ያዙ እንጂ እነዛ አስሮቹ ሁሉ ለየቀውማቸው ያየነው ጉድ እዛ ከገባችሁ አለቀላችሁ እያሉ ሚስጥር አሳልፈዋል። አማና ተብለው ተልከው ያንዳንዱ ወክሉ ሆዶ ሲመጣ ሁለቶቹ ብቻ ናቸው እንትን ያሉት። ያን ውስጥ ለውስጥ አንዴ ተዳርሷል። አረ ወንድም እዛ ገብተን ሊያስጨርሰን ነው ሙሳ አንገባም አንሄድም ብለዋል። ቃሉ ያ ሙሳ ያው ኢንፎርሜሽኑ ስለደረሳቸው ኢነ ፊሃ ቀውመን ጀባሪን የሚሰብሩ የሚያነክቱ ሰዎች አሉ እዛ ኃይለኛ ናቸው አይቻሉም። ወኢና ለነድኹላሃ ሐታ የኽሩጁ ሚንሃ እነሱ ለቀው ከዛ ከሀገር እስካልሄዱ ድረስ እዛ እንግዲህ አንደርስም። ፈኢየኽሩጁ ሚንሃ እነሱ ከወጡ ፈኢና ዳኺሉን በቃ እንደምንም ብለህ አንተ አስለቀቀልን ካስለቀቀው በኋላ ግን እንገባለን። ኧረ ችግር የለም እንዲያው እናንተ እኮ ለሰበቡ ነው እንጂ የሚረዳው አላህ ነው ጦርነቱንም የሚያስኬደው ቢሏቸው
ለሰበብ ከሆነማ አንተ ትበቃለህ ጌታ ጋር ሄደህ አንተው ተዋጋ እያሉ ሌላ ማሾፍ ጀመሩ። እንደውም ወደፊት እንደ በኒ እስራኤል እኮ ሙጅሪም ሰው የለም ሐቂቀተን ኢነ ፊሃ ቀውመን ጀባሪን ወኢና ለነድኹለሃ ነፈዩ ሐታ የኽሩጁ ሚንሃ እኛ ሀገሩን ጠርተን አይደለም ኑሮ እንደሚመች ጥሩ ነገር እንዳለ እናውቃለን፣ ግን ሄደን እዛ ማለቅ የለብንም። ፈየኽሩጁ ሚንሃ ፈኢና ዳኺሉን ሲሉ ዩሸዕና ካለብ ምን አሉ? قال رجلان من الذين يخافون أنعم الله عليهم ادخلوا عليهم الباب فإذا دخلتموه فإنكم غالبون وعلى الله فتوكلوا إن كنتم مؤمنين نبي الله موسى ይህን እያሉ እየተጨቃጨቁ እነዛ ማንገባም ሲሉ ቃለ ረጁላኒ ሚነ ለዚነ የኻፉነ አላህን የሚፈሩ የአላህን ትእዛዝን መክለፍ በላ ያመጣል ፊ ዱንያ ወልአኺራ ብለው የሚያምኑ እነዛ ሚስጥር የጠበቁ የሰው ልጅ ከሸሪዓተል ኢስላሚያ ትንሽ መንሸራተት ከጀመረ ወይም ሐቅን ከለቀቀ የባሱን የተንሸራተተ ያን ጥፋቱን ሸፍናለሁ ሲል ደግሞ አንድ ዋሻል ደግሞ ያስል ደግሞ በዛው እያለ እየጨመረ ነው የሚሄደው። ሰው ኢማኑ ላይ ጠንካራ ሲሆን አላህ ደግሞ ያ ጥንካሬው ለሌላ ነገርም ያበቃዋል። መጀመሪያ እነዛ የነብዩላህን ሙሳ ሚስጥር አባክ ነው አብረው ፈርተዋል። እነዛም ከቀውሞቻቸው ጋር አብረው አስቲረዋል። ዩሸዕና ካሊብ ከሆኑሳ መጀመሪያውን ሚስጥር ይዘዋል። ኸውፉላህ በውስጣቸው አለ። ኢማኑ እንዳለ ያ ሚስጥርም ስለጠበቁ አላህም የሰጣቸው አለ። እንደውም ምን አላቸው? አንዓመ አላሁ ዐለይሂማ አለኩ አላህ ኒዕመተል ኢማን ኒዕመተት ተቅዋን ኢማን እነዛም ቢኖርባቸው ግን ይሄ ኢማንን ኻሷ የሁሉ ኢማን እኩል ነው ማለት አይደለም። ተወኩልን አላህ የሰጣቸው ኡድኹሉ ዐለይሂም እንግባ ሀያ ትእዛዙን እናክብር ኡድኹሉ ዐለይሂሙል ባብ ፈኢዛ ደኸልቱሙሁ አሉ። እነዛ ሁለቶቹ አስተያየት እየሰጡ ነውና እኛ እዛ አካባቢው ከገባንና አንድ ጊዜ ሰብረን ወደ እነሱ አካባቢ የምንደርስ ከሆን ፈኢነኩም ጋሊቡን ምንድነው የምንፈራው? ለምን ከነቢዩላህ ሙሳ ንግግር እነሱ የያዙት ነገር አለ። ምን ብለዋል ሙሳ? ያ ቀውሚ ድኹሉል አርዶል ሙቀደሰተ ለቲ ከተበላሁ ለኩም አላህ ወስኖላችኋል እዛ ትኖራላችሁ ብሏችኋል። አላህ የእናንተ ናት ብሏችኋል እያሏቸው አይ አላህ ካላ አይቀርም ብለው ይሄንን የቂን ይሄን ተወኩል ይዘው ስለነበረ እንግባ አብሽር አላህ ዲኑን ለኛ ነው የሚሰጠን ፈኢነኩም ጋሊቡን ወዐለላሂ ይላሉ። ያው ማለት ህዝቡን እየነገሩ ስለሆኑ ነው እንጂ ከነዛ ውስጥ እነሱም አሉበት። ፈተወከሉ ለህዝቡ ወደ ህዝቡ ዞረው ስለሚናገሩ እንጂ ፈዐለላሂ ተወከል በአላህ ነው መካ ከዛሊክ ማለትም ይችሉ ነበር። ግን እነዛም ቢስላሉ ራሳቸው እነሱ ስላዘጋጁ ወዐለላሂ ፈተወከሉ በአላህ እንመካ እኛ ባለን መሳሪያ በኃይላችን ሳይሆን እነሱም ጀባርም ቢሆኑ ኃይለኞች ቢሆኑም በአላህ ከተመካን ኢንኩንቱም ሙእሚኒን ይላሉ። ሐቂቃ አምነን እንኩንቱ በኢማናቸው ተሻከው አይደለም ያው ሙእሚን ነን እያሉ ነው። የሐቂቃ ተወኩል ካለ በአላህ እንመካ እኛ ሰበቡን ታደረስ አላህ እኛን ገለባውን ይሰጠናል የምታሸንፉት እናንተ ናችሁ አብሽሩ እያሉ አብረው ከሙሳ ጎን ሆነው ደዕዋ ማድረግ ጀመሩ። እነዛ ሁለት ሰዎች ሙሳ ምን አሉ? قالوا يا موسى إنا لن ندخلها أبدا ما داموا فيها فاذهب أنت وربك فقاتلا إنا هاهنا قاعدون أصحاب رسول الله يا بني إسرائيل ሰዎች የሚለዩት በዛ ነው እኮ እንደ ሷዲቁል አሚን አለይሂ ሰላቱ ወሰላም ለአንድ ነገር እንዴት ነው ብለው ትእዛዝ ያስተላልፉ አስሐቡ ረሱልላህ ትፈልግ ባህር ሰንጥቃችሁ ሂዱ በሉን በትፈልጉ በየብስ በሉን ዝግጁ ነን ህይወት ለመስጠት ነው የሚሉት እና አቡበክር እና ዑመር በኒ እስራኤሎች ሰባ አላህ ተመኩ አብሽሩ አላህ ከኛ ጋር ነው አላህ ካንተ ጋር ካለ ለሰበቡ አንተ ተበቃለህ ጌታ ጋር ተዋጋና ከዛ በኋላ እኛ እንመጣለን ይላሉ። አንተ ደሞ ሙጀሲምም ስለሆኑ ሂዲ አብረህ ጌታ ጋር ግባ ይሏቸዋል። እነሱ የሚያምኑት የሚንቀሳቀስ አብሮ ከሙሳ ጋር ሄዶ ጦርነት የሚከፍት ጌታ መጀመሪያ ነገሩ ያለቀው እዚህ ላይ ነው። አላህም በራሳቸው መስለው አብሮ የሚዋጋ አብሮ የሚወርድ አካል ሆነ ቦታ ላይ የሚታይ ሆነ ተራራ ላይ የሚዘልቅ ጌታ ነው ብሎ ካለ በኋላ የሰው ልጅ ማንን ይፈራል? ለአይነቱ ቃሉ ያ ሙሳ ኢና ለነድኹልሃ አበደን
አበድ ማለት ለአበድ መቼም አይኖሩም። አበደን የሚለው ኪዳያ እንግዲህ ሁልጊዜ ማለት የሆነ ለድዋም ነው የሚፈልገው። ምን ጊዜም ላልሰራው አበደን አላረገውም ካለ ሁልጊዜ ኑሪ አልሰራውም አይደለም። መቼም ተወሰነ ምን ጊዜም ቢሆን መቼ እነሱ እስካልወጡ ድረስ እነዚህም ሰዎች እኮ እንደዚህ እያሉ ማን ይስማቸው? እነዛ ሁለቶቹ ዲአዋ ቢያደርጉ ማዳሙ ፊሃ እነዛ ጀባሮች እስካሉ ድረስ ኧረ ፈለገው ይሁን ኧረ ግድ የለም አብሽሮ አላህ ከኛ ጋር ነው ሄደን እስቲ ሰበቡን እናድርስ ሲሉ አሁን ፈዝሀብ አንተ ወረቡከ ፈቃቲላ ሙሰና አድርገው እኮ ነው አንተና አላህ ጌታ ያው ተንቀሳቀሱ ወደዛ ግቡና እናንተ ሁለታችሁ ተዋጉ ኢና ሃሁና ቃዒዱን ያዝ ቁጭ ብለን እንጠብቃለን ዲሉን ሲሳካላችሁ አይተን በኋላ እንከተላችኋለን አሉ። አንዱ ትልቁ ሙሲባቸው ይሄ ነው እንግዲህ ሙሸቢህ ለመሆናቸው ሙጀሲም ለመሆናቸው ካንተ ጋር ጌታ ይውረድ በቃ እነሱ ያ የሚደክም የሚንጋለል አርሽ ላይ የተቀመጠ አይደለም ይሁዳዎች የሚሉት እነሱም እሱ ይውረድና አብሮ አንተ ጋር ይዋጋ እንግዲህ ጦርነት ሊያስገቡት ማለት እኮ ነው። ሙሳና አላህ ባንድ ሆኖ ጌታ የምትለው በቃ ይሄን እያሉት ያ ኢማን አለ እንደሚገርመው አጃኢበተል ቁድራ ነብዩላህ ሙሳ አዘኑ በጣም ተጸጸቱ። የሚያሳዝኑት ምን አሉ? ቃለ ረቢ ኢኒ ላ አምሊኩ ኢላ ነፍሲ ወአኺ ያሉ በኒ እስራኤል ጋር ሆኖ መከራውን አይተው አይደል እኔ እንደው ሃሩንና ራሴን ካልሆነ በስተቀር ከኔና ከሃሩን ውጭ ያለን ምንም ማድረግ አልችልም። ፈፍሩቅ በይነና ወበይነል ቀውሚል ፋሲቂን ያ ረብ አንተ እንግዲህ ቁድራህን አሳየን። እነዚህ ሰዎችና እኛ መካከል አርከባስ እየተራገሙ አይደለም እንግዲህ አንተ አሳየኝ አሉ። ከዛ ምን የሚል ውሳኔ መጣላቸው? ቃለ ፈኢነሃ ሙሐረመቱን ዐለይሂም 40 ሰና የቲሁን ከዛ ወዲህ እንግዲህ 40 ዓመት አርዶቲህ የሚለው ላይ ጧት ይነሳሉ ሲደክሙ እንገባለን አልኩ። ያ ሁሉ ሲመጣባቸው ማታ ሲደርሱ ጧት ተነሱበት ላይ እዛው ያገኙታል። ተዘዋዝሮ ደግሞ በሚቀጥለው ይነሳሉ እንደዚህ እያሉ ሁሉም የዛን ሰዓት እምቢ ያሉ ሰዎች ሁሉ አልቀው እንደገና በዛን ሰዓት አቅመ አዳም ያልደረሱትና በኋላ የተወለዱት ናቸው ቤተል መቅደስ የገቡት። ሁሉም እዛው ቲህ ላይ አልቀዋል። እነዛ ሁላ ቅጣታቸው የነብይን ትእዛዝ ባለማክበራቸው ፈኢነሃ ሙሐረመቱን ዐለይሂም 40 ሰና የቲሁነ ፊል አርድ ፈላ ተእሳ ዐለል ቀውሚል ፋሲቂን። በኋላ እኮ ስቃያቸው ደግሞ እንዲህ መከራቸውን ማያታቸው እችም የሰው ልጅ እንደመሆነው ነብዩላህ ሙሳም እንዳታዝን እንግዲህ ፍርዱን አንተ አውርድ ያ ረብ አሳየኝ ብለሃል። ከአሁን በኋላ 40 ዓመት ይቀጣሉ እንዳታዝን አላቸው። ነገሩም አለቀ። ነገሩ ፊቲህ ወጥተው ነው ሙሳም እንትናም ከቲህ ወጥተው ነው። እነዛ ሲሰቃዩ ግን ሙሳና ሃሩን ይሄ የቲሁ ባላ አልነበረም እዛው መካከል ሆኖ ማለት አብረው እዛው አሉ። ዲአዋውንም ይዘዋል ምን ብለዋል። ዞሮ እዛው ላይ ያሉ እንደነዛ ባላ ባያገኛቸውም እነዛ ምንም ሰለዋም ደሞ ተራብን እኮ ሙሳ እዛ አስቀምጣ ይሏቸዋል ይወርዳል። በኋላ ማሩም ወርዶ ያስጋውም እየበል ሰለቸን። አሁን ደግሞ ያስፈለገን እኮ ሽንኩርትና ጎመን ነው ገደልከን በስጋ ይላሉ። ደግሞ እዛው ላይ ተቀምጠው መከራውን አዩ። ይሄው ነው የሰው ልጅ አላ ኩል ሐል والله سبحانه وتعالى أعلم وأحكم بسمانهم مسر الله يدرجن والسلام عليكم ورحمة الله تعالى وبركاته. يا الله الله يا الله